ሰዎች የሚገለገሉበትን መኪና በአመት ወይም በሁለት ዓመት እየጠበቁ ሰርቪስ ያስደርጋሉ። እንዲሁም የሚኖሩበትን ቤት በተወሰነ ጊዜ እየጠበቁ ቀለም ማስቀባት፣ የሶፋ ጨርቅና መጋረጃ መቀየር እንዲሁም አንዳንድ የቤት ዕቃን በማስወገድ ቤታቸውን ወደ ቀድሞ ውበት ሲመልሱትና እንደገና በአማረ ቤት ውስጥ ሲኖሩ እንመለከታለን። የትኛውም ግልጋሎት የሚሰጥ ነገር ያረጃል፣ ይደክማል፣ አንዳንዴም ይበላሻል። ታዲያ ያ ዕቃ ቀጥሎ እንዲያገለግል ከተፈለገ ጥገናና መታደስ አማራጭ የሌለው ምርጫ ነው። የሰው ልጅ አእምሮም በስራ፣ በትምህርት፣ በተለያዩ ጉዳዮች ምክንያት ይደክማል። ሲደክምም እነዚህን ምልክቶች ያሳያል። መርሳት፣ መጨናነቅ፣ ስሜታዊ መሆን፣ ለመወሰን መቸገር፣ አንዳንዴም ከፍ ካለ እስከ ራስ ምታት የሚደርስ ይሆናል። ልክ በዚህ ጊዜ የአእምሮ ጤናችሁን መጠበቅ ከፈለጋችሁ በአፋጣኝ እርምጃ መውሰድ ይኖርባችኋል። ያም አእምሮን እንደገና ማደስ ነው። ዛሬ ከኔ ጋር አእምሮን እንደገና ለማደስ የሚረዱ በሳይንስ የተረጋገጡ 10 ዘዴዎችን እንመለከታለን። ወደ ንቃት፣ ማስታወስ፣ በደንብ ማሰብ፣ ማገናዘብ እንዲሁም ውሳኔን በአግባቡ መወሰን፣ ስሜትን መቆጣጠርና ነገሮችን ቶሎ መረዳት እንድትችሉና የአእምሮአችሁን አቅም እንደገና በደንብ መጠቀም እንድትችሉ ይረዳችኋል። 10ሩንም ነጥቦች ወሳኝ በመሆናቸው እስከ መጨረሻው መመልከታችሁን እንዳትረሱ። መልካም ልብ ካላችሁ ቪዲዮውን ለብዙ ሰው እንዲደርስ ላይክ በማድረግ ይጀምሩ። እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ አእምሮን ለማደስ ወደሚረዱን 10 ዘዴዎች እንለፍ። በመጀመሪያ የአእምሮን አሰራር ማወቅ ይጠበቅብናል። አንድ ብዙ ነገር መስራት የሚችል ማሽንን በብዙ ሚሊዮን ብር ብንገዛው አጠቃቀሙን ካላወቅን ቦታ ከማጣበብ ውጪ ለኛ ጥቅም የለውም። እንዲሁም አእምሮም አሰራሩ ካልገባን በሚችለው ልክ ልንጠቀምበት አንችልም። ስለዚህ አሰራሩን ማወቅ ወሳኝ ነው ማለት ነው። የአእምሮ ክፍሎች ብዙውን ጊዜ በሁለት ይከፈላሉ። ኮንሺየስ እንዲሁም ሰብኮንሺየስ የምንላቸው ናቸው፣ ወይንም በአማርኛ ንቁና ድብቁ የአእምሮ ክፍል የምንላቸው ማለት ነው። ንቁ የአእምሮ ክፍል በንቃትና በማስተዋል የምናደርጋቸውን ነገሮች የሚቆጣጠር ሲሆን ያም ለምሳሌ ለመጀመሪያ ጊዜ መኪና ስንነዳ፣ አዲስ ነገርን ስንሞክር፣ ሁልጊዜም የማናውቀውን ነገር ስናደርግ የምንጠቀመው የአእምሮ ክፍል ሲሆን ያም ነገሮችን በማስተዋልና እያወቅን ለማድረግ የምንሞክርበት ነው። ድብቁ የአእምሮ ክፍል የምንለው ደግሞ የልማድ ኃይልን የሚገነባና ልማዳችንን የሚቆጣጠረው የአእምሮአችን ክፍል ነው። በአብዛኛው ሰዎች የምንጠቀመው ይህንን የአእምሮአችንን ክፍል ሲሆን በተለምዶ መታጠብ፣ መብላት የመሳሰሉ ድርጊቶችን ስናደርግ አስበን ሳይሆን ሳናስበው የምናደርጋቸው ልማዶች ስለሆኑ በድብቁ የአእምሮ ክፍል ውስጥ ይከናወናሉ። ታዲያ በአጭር ምሳሌ ለመጀመሪያ ጊዜ ታይፕ ስናደርግ ፊደል እየፈለግን በጥንቃቄ ሲሆን ንቁ የአእምሮ ክፍል ነው ይባላል። በቀጣይ ደግሞ ታይፒንግ ከለመድን በኋላ በፍጥነት ስንጽፍ ደግሞ በድብቁ የአእምሮአችን ክፍል ተከናወነ እንላለን ማለት ነው። ስለዚህ ድብቁ የአእምሮ ክፍል 95% በላይ የሆነውን ህይወታችንን ሲቆጣጠር፣ ንቁ የምንሆንበት ህይወት ግን 5% ብቻ ነው። አሁን አእምሮን ስለመለወጥ ስናወራ የምናወራው በድብቁ የአእምሮ ክፍላችን ላይ ትኩረት አድርገን ይሆናል ማለት ነው። እርሱን ማደስ ስንችል አእምሮን አደስን ማለት እንችላለን። ምክንያቱም ድብቁ የአእምሮ ክፍል ልማዳችንን ስለሚቆጣጠር። ሰዎች ደግሞ አብዛኛውን ጊዜያችንን ቅድም በፐርሰንት እንደገለጽነው 95% ያህል ህይወታችንን የምንኖረው በልማድ ነው። ስንበላ፣ ስንጠጣ፣ ጥርሳችንን ስንቦርሽ እንዲሁም የተለያዩ ነገሮችን በልማድ እናደርጋለን። ኢቭን ኢፍ መኪና መንዳት ስንለምድ ከለመድን በኋላ የምንነዳው በልማድ ይሆናል ወይም በድብቁ የአእምሮአችን ክፍል ይሆናል። ይህ ማለት እኛ ሳናውቀው አእምሮአችን አውቶማቲክሊ ተረድቶ ነገሮችን ያከናውናል ማለት ነው። ግን ነገሩ በአግባቡ ይከናወናል። ንቁ የአእምሮ ክፍል ግን ብዙ ጊዜ የማናውቀውን የምናከናውንበት ስለሆነ 5% ብቻ ይሆናል። አዲስ ነገር ስንማር፣ አዲስ ነገር ስንሞክር እንዲሁም አዳዲስ ነገሮችን ለማድረግ ስንሞክር ኮንሺየስ እንሆናለን። ታዲያ እኛን እየታገለን ያሉ ልማዶች ደግሞ ወይም ደግሞ አእምሮአችንን ስለመለወጥ ስናወራ በወሳኝነት ማውራት የሚገባን በድብቁ አእምሮአችን ክፍል ላይ ተንተርሰን መሆን አለበት ማለት ነው። ምክንያቱም አብዛኛው ልማዳችንን ስለሚቆጣጠር። ይሄ ማለት ያንን ድብቁ አእምሮአችን ክፍል አደስ ነው ወይም ለወጥ ነው ማለት ልማዳችንን ለወጥን፣ አደራረጋችንን ለወጥን ማለት። ቁጭ ብለን በድንገት ቲክቶክ ስክሮል እያረግን ራሳችንን ከምናገኝበት
ድንገት መጽሐፍ አንስተን ማንበብ ወደ መጀመር መለወጥ ማለት። ስለዚህ ልማዶቻችንን ለመቀየር ድብቁ የአእምሮአችን ክፍልን መቀየር ይጠበቅብናል። አሁን በጣም በጥቂቱ ደግሞ ስለ ድብቁ የአእምሮ ክፍል እናውራ። ድብቁ የአእምሮ ክፍል ብዙ ጊዜ ልክ እንደ ወረቀት ይመሰላል። ጥሩም ይሁን መጥፎ የሚመዘግብ ሲሆን የራስ የሆነ ማመዛዘኛ የለውም። ያ ማለት እኛ ካልተቆጣጠርን ወደ ድብቁ የአእምሮ ክፍል አላስፈላጊ መውቀቶች ሊገቡም ይችላሉ ማለት ነው። ለዚህም ነው ንቁ የአእምሮ ክፍል ያስፈለገው፣ ነቅተን ተጠንቅቀን የምናስገባውን እንድንመርጥ ማለት ነው። ታዲያ ይህ ድብቁ የአእምሮ ክፍላችን እስከ 7 ዓመታችን በጣም የተከፈተና የተሰጠውን ሁሉ ቢመዘግብም ከ7 ዓመታችን በኋላ ግን በጥቂቱ ብቻ እያስገባ በስሜት ላይ የተመረኮዘ ተደጋግመው የተነገሩና ጥቂት ነገሮችን እየመዘገበ ይሄዳል ማለት ነው። ቀደም እንደተናገርነው ዳግም ሰዎች ብዙ ህይወታችን ልማድ ስለሆነ ያ የገባውን ነገር በህይወት እየተገለጠ ይመጣል ማለት ነው። ስለዚህ አሁን የምናደርገው በድብቁ አእምሮአችን የተመዘገበውን የማንፈልገውን ነገር ማስወጣትና ለኛ የሚጠቅመንን ደግሞ ማስገባት ይሆናል ማለት ነው። ልብ እንድትሉ የምፈልገው አእምሮን ማደስ የአንድ ሌሊት ለውጥ አይደለም። የራሱ የሆነ ጊዜን የሚፈልግ ስለሆነ በትዕግስት አሁን የምንጠቅሳቸውን ነገሮች እንድታደርጉ እናሳስባለን። አሁን በቀጥታ አእምሮን ለማደስ ወደሚረዱን 10 ነጥቦች እናልፋለን። አንደኛ፣ መለየትና መጻፍ። ይህ የመጀመሪያው ደረጃ ነው። ህይወታችሁ ላይ ያሉ እያደከማችሁ ያሉትን ነገሮች መለየትና መጻፍ ነው። ስለ ራሳችሁ ያላችሁን መጥፎ ግንዛቤ መለየትና መጻፍ ነው። ይህ በቀጥታ መጀመሪያ ህመሙን እንደመለየት ይቆጠራል። አንድ ታካሚ ዝም ብሎ አመመኝ ቢል መድኃኒት አይገኝለት። ስለዚህ ዋና ያመመውን ቦታ መናገር ይኖርበታል። እንደዚሁም አእምሮን ማደስ ስንል መጀመሪያ የፈራረሰውን ያረጀውን ቦታ መለየት ይኖርብናል ማለት ነው። ስለዚህ ይህንን ለማድረግ ቀላሉ መንገድ ደግሞ ነጭ ሉክ ማዘጋጀት ነው። ከዚያም ሰዎች ስለ እናንተ የሚያወሩትን የሚያስቡትን የሚመስላችሁን መጥፎ ነገር፣ ለራሳችሁ ያላችሁን ግምት፣ ድክመታችሁን ማሻሻል፣ መለወጥ የምትፈልጉትን ዘርፍ ሁሉ በግልጽነት መጻፍ ነው። ይህንን ካደረጋችሁ በኋላ ወደ ቀጣዩ ስቴፕ እናልፋለን። ያም ያንን ነገር ወደ ምን መቀየር እንደምትፈልጉ መለየትና መጻፍ ነው። ይሄ ማለት ለምሳሌ ትሰርቁ ከነበረ ወደ አለመስረቅ መሄድ ብቻ ሳይሆን ለሰዎች ወደ መርዳት እንደመሸጋገር ነው። ስለዚህ እነዛን ድክመቶች፣ ስህተቶች ስለማቆም ብቻ ሳይሆን በእነርሱ ፋንታ እናንተ ጋር እንድትተኩ የምትፈልጓቸውን ባህሪዎች፣ ጥንካሬዎች መጻፍ ነው። ይሄ ግልጽና ጥርት ያለ ነገር እንዲኖረን ያደርጋል። ቀጥሎ ለምታደርጉትም ተግባር በግልጽ የተቀመጠ እቅድን መጻፍ ማለት ነው። ያም ከየት ወደ የት መድረስ እንደምትፈልጉ የሚያሳይ ካርታ ነው። ሁለተኛ፣ መልካም ነገሮችን ለራሳችሁ መናገር ነው። ይሄ ቀስ በቀስ ለእናንተ ፖዚቲቭ ኢነርጂን የሚያቆናጽፋችሁ ሲሆን ከላይ ያቀዳችሁትንም እቅድ እንድታሳኩ ኃይልን የምትሰበስቡበት ደረጃ ነው። ድግግሞሽ ምንጊዜም ለውጥን እንደሚያመጣ አስተውሉ። የምትነግሩትን መልካም ነገር በስሜትና በእምነት ስትናገሩት ደግሞ የበለጠ ኃይልን ትጎናጸፋላችሁ። ይህንን አይነት ልምምድ በብዙዎች ዘንድ እየተወገዘ ይገኛል። ምክንያቱም አሳማኝ ባይሆንም የምትናገረው መልካም ነገር በንግግር ብቻ አይመጣም እያሉ ሊያጣጥሉ ይሞክራሉ። እውነታው እኛም በንግግር ብቻ ይመጣል ባንልም ግን ከአስፈላጊውና ወሳኝ ነገሮች መካከል መናገሩም አንደኛው ነው እያለን ራሳችን ላይ መልካም ነገር መናገር የዘመኑ ትምህርት ብቻ ከመሰላችሁ ተሳስታችኋል። መጽሐፍ ቅዱስ በግልጽ የሚደግፈው ነገር ነው። አይደለም ለራሳችን ይቅርና ለወንድም መልካም ይሆንልሃል በለው በማለት ይመክረናል። ታዲያ አትሸወዱ፣ ነፃ ስለሆነም አይቅለልባችሁ። ምድር ላይ ትልልቅ ነገሮች ብዙ ጊዜ የትንሽ ነገር ውጤቶች ናቸው። የማያስከፍል ነው፣ ከባድ ያልሆነም ነው። እንዲሁም ብዙ ጥረትን አይጠይቅም፣ ግን ህይወትን የመቀየር አቅም አለው። በቃ በተከታታይ ለትንሽ ቀን ሞክሩት። ለራሳችሁ መልካም ነገርን ብቻ ነገሩት። ከዛ የሚመጣውን ለውጥ ተመልከቱ። ሳይንቲስቶች አንድ ጥናትን አደረጉ። 2 ተመሳሳይ ዝርያ ተመሳሳይ አፈር አድርገው 2 ተክሎችን ተከሉ። ከዚያም አንደኛው ተክል ጋር ሁሌም በቁጣ ማውራት፣ መሳደብ፣ መርገም ጀመሩ። ያኛው አትክልት ላይ ደግሞ ለስለስ ያለ ሙዚቃ በመልካም ንግግር አጀቡት። በ15 ቀን የማይታመን ለውጥ ተፈጠረ። አንደኛው አትክልት ሲደርቅ፣ ሌላኛው ግን ከወትሮ በተለየ በፍጥነት አድጎና አምሮ ነበር የተገኘው። ታዲያ ይሄ ግኝት ብዙዎችን ያስገረመም ነበረ። በተመሳሳይ በውሃ ላይ በተደረገ ጥናት ተመሳሳይ ውጤት ተገኝቶ ነበር። ይህ ሁሉ የምነግራችሁ ይህንን ደረጃ እንደ ቀልድ እንዳታዩት ስለምፈልግ ነው። ስለዚህ በራሳችሁ ላይ መልካም ነገርን መናገር ሁለተኛው ደረጃ ነው ማለት ነው አእምሮን ለማደስ።
ሶስተኛው ምናብ ቪዥዋላይዜሽን ነው። ይሄ ከላይኛው ጋር ተመሳሳይ ሐሳብ ቢኖረውም ነገር ግን ይሄ በአይነ ህሊና መሳልን ነው የሚያመለክተው። አእምሮ በዚህ ጊዜ ሴሎቹ እንዲነቃቃና እንዲለመልም እንደሚያደርገው ሳይንቲስቶች ይናገራሉ። የሰው ልጅ ከተሰጡት ኃይሎች ዋነኛው ምናቡ ነው። ያልሆነን ነገር ያልተፈጠረን ነገር በሐሳቡ አቅርቦ መመልከት መቻሉ ነው። ይህ የምንስለው መጥፎ ከሆነ ጉዳቱ በዚያው ልክ ሲሆን፣ የምናልመው ደግሞ መልካም ሲሆን ለአእምሮ መታደስ ትልቅ ሚናን ይጫወታል ማለት ነው። አራተኛ በንቁ የአእምሮ ክፍል መታገል የምንለው ነው። በንቁ የአእምሮ ክፍል መታገል ማለት ይህ ደረጃ ደግሞ የአእምሮ ራሱን እንዲያስተካክል የሚወሰድ ከባድ እርምጃ ነው። ያም ንቁ መሆንና ነገሮችን ማድረግ ነው። ይህ ድብቁ አእምሮ የያዛቸውን ልማዶች እንድትተውና በአዲስ እንዲተካ ለማድረግ የምንሞክረው ሲሆን ብዙዎች ይህንን ለ21 ቀን በማለት ይናገራሉ። ያም አንድን ነገር ከድርጊት አልፎ ወደ ልማድ ወይም ወደ ድብቁ አእምሮ እንዲቀረጽ 21 ቀን በንቁ አእምሮ ማድረግ አለባችሁ ይላሉ። በድብቁ አእምሮ ያደረጋችሁት ነገር 21 ቀን ሙሉ እየተታገላችሁ ስታደርጉት ልማድ እንደሚሆንም ይናገራሉ። ታዲያ 21 ቀን ግን ቀላል አይደለም። ምክንያቱም ሁሉንም ተግባራችንን በንቁ የአእምሮ ክፍል መከታተልና መቆጣጠር ስንጀምር መሰላቸት፣ ድካም፣ እንቅልፍ፣ ብዙ አይነት ስሜቶችን ማስተናገድ ስለምንጀምር ነው። ያም የሆነበት ምክንያት ንቁ የአእምሮ ክፍል ብዙ ኃይልን የሚያስወጣና ኢነርጂን የሚጠይቅ መሆኑ ነው። ታዲያ እዚህ ደረጃ ላይ ስትደርሱ መጀመሪያ የጻፏቻቸውን በዚህ በተካ ያላቻቸውን ነገሮች የምትተኩበትና እያንዳንዱን ተግባራችሁን በእናንተ ቁጥጥር ስር እንዲሆን የምትሞክሩበት ነው። ያም እያንዳንዱ ልማዳችሁን በንቃት የምታደርጉበት ነው። ይህ ድካምንና ጭንቀትን ሊያመጣባችሁ ይችላል። ልትሰላችሁም ትችላላችሁ። ይህ የሚጠበቅ ነው። ጥረትን እያደረጋችሁ ግን ልማዳችሁን ለመቆጣጠር ሞክሩ። አምስተኛ በቂ ውሃ መጠጣት። ይሄ ከምታስቡት በላይ አእምሮን ለማደስ ወሳኝ ሚና ያለው ሲሆን ያም የሆነበት ምክንያት የሰውነታችን ከፍተኛ መጠን ፈሳሽን የሚጠቀመው የሰውነታችን ክፍል አእምሮ በመሆኑ ነው። ያም ማለት አእምሮ ለማሰብ፣ ለማስታወስ፣ ለማገናዘብ ከፍተኛ የሆነ የፈሳሽ መጠንን ይፈልጋል። ታዲያ ሁሌም ሃይድሬት ሆኖ መቆየት ለአእምሮ መታደስ ወሳኝ ነው ማለት ነው። ይህንን ውሃ መጠጣታችሁ ከላይ ያነሳነው በንቁ አእምሮ ለምታደርጉት ትግል እንደ ቲፕ ልትወስዱትም ትችላላችሁ። ከላይ ያነሳነው ነጥብ ላይ እንደሚደክማችሁ እንደምትሰላችሁ ነግረናችኋል። ምክንያቱም ሁሉንም ነገር በንቁ አእምሮ ለመለወጥ እየተታገላችሁ ስለሆነ። ስለዚህ በዚህ ጊዜ ከፍተኛ ድካማችሁንና ከፍተኛ ጭንቀታችሁን ለማስወገድ በቂ ውሃ መጠጣት ጀምሩ። ያንን ውሃም ስትጠጡ አእምሮአችሁ በከፍተኛ ሁኔታ እየነቃ ይሄዳል። ምክንያቱም አእምሮ በኦክሲጅንና በውሃ በሚያገኘው ኃይል ስለሆነ የሚንቀሳቀሰው። ስለዚህ ከፍተኛውን ኃይል የሚጠቀመው በኦክሲጅንና በውሃ በመሆኑ ምክንያት በቂ ውሃን ጠጡ። ስድስተኛ አካባቢያችሁን መቀየር። ይሄ ሁሉ በአንድ ጊዜ ባታደርጉትም ቀስ በቀስ ግን ማድረግ ይኖርባችኋል። ያም አካባቢያችሁን መቀየር ነው። ይህንን ሲባል ሰፈር መቀየር ወይም ሌላ ከባድ ነገር አይደለም። ለምሳሌ ክፍላችሁ ያለውን አልጋ፣ ጠረጴዛ የመሳሰሉ ዕቃዎች ቦታ ማቀያየር ሊሆን ይችላል። አዲስ ቀለምና ልዩ ልዩ የሆኑ ለውጦችን ማድረግ። ይህም አእምሮ ከለመደውና ከተመቻቸበት ስርዓት ወጥቶ ነቃ እንዲል የምናደርግበት መንገድ ነው። ያንን ቦታ እስኪለምደው ራሳችንን ሌላ ልማድ መፍጠር እንድንችል እድል ይሰጠናል ማለት ነው። ያም ማለት ለምሳሌ የስራ ጠረጴዛችሁ ላይ ፊልም በማየት የምትቸገሩ ከሆነ አልጋ ላይ ሆኖ በመብላት የምትቸገሩም ከሆነ ብቻ ምንም ይሁን ምን ሳታስቡት የሆነ ቦታ በመጥፎ ልማድ ለምዳችሁት ከሆነ ቅድም ባልኩት መንገድ ከቀያየራችሁት በኋላ ጠረጴዛ ላይ ስራ፣ አልጋ ላይ ደግሞ መተኛት ብቻ በማድረግ በጣም ሳትታገሉ አዲስን ልማድ ትለምዳላችሁ። ነገር ግን በድሮ አቀማመጡ ተቀምጦ አልጋ ላይ ለመተኛት እንዲሁም ጠረጴዛችሁ ላይ ስራ ለመስራት ብትታገሉ ግን ከፍተኛ ኃይልን ይጠይቃችኋል ማለት ነው። ምክንያቱም አእምሯችሁ ገና ጠረጴዛውን ሳይ አውቶማቲክሊ ፊልምን ማሰብ ስለሚጀምር ነው። እንዲሁም አልጋ ላይ ደግሞ ምግባችሁን ይዛችሁ እንድትሄዱ ስለሚያስገድዳችሁ ነው። ስለዚህ ትንሽ የአልጋውን ቦታ የጠረጴዛውን ቦታ በመቀያየር ትንሽ ቀለሞችን በመለዋወጥ ያንን ልማድ ለመቀየር የምታደርጉትን ትግል መቀነስ ትችላላችሁ ማለት ነው። ስለዚህ አንደኛ ለአዲስ ልማድ ሲሆን፣ ሁለተኛ ግን አእምሮ የታደሰና አዲስ አወቃቀርን ሲመለከት የመነቃቃትና እንደገና የመታደስ ባህሪው ይጨምራል። ለዚህ ነው ሁልጊዜም አዳዲስ ቦታ የሚውሉ ሰዎች አእምሮ አንድ ቢሮ ስር ከሚቀመጥ ሰው አእምሮ በተሻለ ፈጣንና የተነቃቃ ሆነ የተገኘው። ይህን
ጥናት የሚያጠኑት ሳይንቲስቶች አእምሮ በመልመድ ውስጥ የማርጀትና በአግባቡ ያለ መስራት ምልክት እንደሚያሳይና ሁሌም ግን በአዳዲስ ነገር የሚኖር ከሆነ ሁሌም አዳዲስ ቻሌንጅን ለመቀበል እና በንቃትና በተሻለ ፍጥነት ለመስራት እንደሚነቃቃ የተናገሩት። ያ ማለት ግን ሁሌም በቦታ እድሳት ብቻ ይለወጣል ማለትም አይደለም። ልክ እንደ ሂሳብ ያሉ ስራዎች ክሬቲቪቲ የሚጠይቁ ልምምዶችን በማድረግ ያንን መተካት ይቻላል። ብቻ ቁም ነገሩ አእምሮ ሁሌም ቻሌንጅ የሚያደርገውን ነገር የሚፈልግና ያንን ሲያገኝ ደግሞ ራሱን የሚያሳድግ ነው። የተለያዩ ነገሮችን በመሸምደድ በማስታወስ በመሳሰሉ ልምምዶች አእምሮን ንቃቱን መጠበቅ እንችላለን። ስለዚህ ሁል ጊዜም ቦታ በመቀየር ነው ብቻ ነው አእምሮዬ ንቁና የታደሰ የሚሆነው ብላችሁ አታስቡ። አሁን የጠቀስናቸውን የሂሳብ ስሌቶች፣ የክሬቲቪቲ ስራዎችና የመሸምደድ እና የማስታወስ ችሎታዎችን በመለማመድ አእምሮን ቻሌንጅ በማድረግ ማጠንከር እንችላለን ማለት ነው። 7ኛ ስፖርታዊ እንቅስቃሴ። ይሄ በቀጥታ ከአእምሮ ጋር ይገናኛል ወይ ካላችሁ አዎ ነው መልሱ። ስፖርታዊ እንቅስቃሴ የአእምሮን ቅልጥፍና በእጅጉ የሚያሳድግና ፍጥነቱን የሚጨምር ነው። ስፖርት ስንሰራ በአእምሮ ስር ብዙ ሆርሞኖች የሚለቀቁ ሲሆን ሁሉም ሆርሞኖች ለአእምሮ ልምላሜ ታላቅ አስተዋጽኦ አላቸው። እንቅስቃሴ በምታደርጉበት ጊዜ በዋነኝነት የደስታ ሆርሞን የሚያመነጨውና ንቃትን የሚሰጠው ሆርሞን የሚመረት ሲሆን በተጨማሪም ደግሞ ፖዚቲቭ ኢነርጂን ያጎናጽፋቸዋል። ስፖርታዊ እንቅስቃሴን ማድረግ ለራስ ያለንን አመለካከት የሚቀይርና ራሳችንን እንድንወድ የሚያደርገን ሲሆን ያም በቀላሉ በራስ መተማመናችንን የመሳሰሉ ፖዚቲቭ ልምምዶችን በቀላሉ ያጎናጽፈናል። ስለዚህ ስፖርታዊ እንቅስቃሴ አእምሮን ለማደስ ዋነኛው ዘዴ ሆኖ ይቀርባል ማለት ነው። 8ኛ አመጋገብን ማስተካከል ነው። ይሄ በዋነኝነት ጣፋጭን ስለመቀነስ አጓጉል ሱሶችንም ስለማስወገድ ነው። በዋነኝነት ሲጋራ የካርቦን ዳይኦክሳይድ መጠንን በመጨመር ወደ አእምሮ የሚደርሰውን ኦክሲጅን በመቀነስ በአእምሮ ላይ ጉዳትን ሲያስከትል፣ መጠጥ ደግሞ ጉበት ማጣራት ሲከብደው በደም ውስጥ በመሰራጨት የአእምሮን ፍጥነት ያዳክማል። እንዲሁም ጣፋጭ በውስጣችን የሚገኘውን ለመብላት ፍላጎት የሚሰጠን ፍላጎት በመቀነስ በበቂ ሁኔታ እንዳንመገብ በማድረግ ከምግብ አእምሮ ሊያገኝ የሚገባውን ኒውትሪየንት እንዳያገኝ ያደርጋል ማለት ነው። ስለዚህ አመጋገባችንን በማስተካከል አእምሮን ማደስ እንችላለን። ይሄ ዋነኛው ምክንያትም አሁንም ከምግብም ብዙ የሆነ ኒውትሪየንት አእምሮ ስለሚጠቀም ነው። አእምሮ ስራውን የሚያከናውነው በዋነኝነት በኦክሲጅን፣ ውሃና ከምግብ በሚገኙ ኒውትሪየንቶችን በማቀናጀት ስለሆነ ለነዚህ ዋነኛ የሆነውን ምግብ ሳትዘነጉ በትክክልና በሰዓት በመመገብ አእምሮን እንደገና ማደስ ይቻላል ማለት ነው። 9ኛ እንቅልፍን መተኛት። ይሄ ከሁሉም ዋነኛና ትልቅ ቦታ ሊሰጠው የሚገባ ሲሆን አእምሮ ራሱን እንደገና የሚያድሰው በዋነኝነት በእንቅልፍ ሰዓት ነው። ያም ቅድም ካወራናቸው ከንቁ የአእምሮ ክፍል ወደ ድብቁ የአእምሮ ክፍል እውቀቶችን ያሸጋግራል። ስለዚህ ሰውነታችን በቂ እንቅልፍን ካላገኘ ያነበብነውን ማስታወስ እንዳንችል እንዲሁም ለጭንቀት ከዛም ብሶ ለብዙ ጉዳቶች እንጋለጣለን። ስለዚህ በዋነኝነት እንቅልፍ ለአእምሮ መታደስ ዋና ነጥብ መሆኑን አውቃችሁ በቀን ቢያንስ ከ6 እስከ 8 ሰዓት ያህል በእንቅልፍ አሳልፉ። ያንን ስታደርጉ ያነበባችሁትን ማስታወስ እንዲሁም ንቁና ለነገሮች ፈጣን ትሆናላችሁ። ስለዚህ ተፈጥሯዊውን የማረፍና የመታደስ መንገድንም ተጠቀሙ። ያም እንቅልፍ ይባላል። 10ኛ ምስጋና። ይሄ የመጨረሻው ነጥብ ነው። አእምሮ እንዲታደስ ከፈለጋችሁ በዋነኝነት ምስጋናን ተለማመዱ። ያላችሁን ነገር መቁጠር ጀምሩ። የሌላችሁ ነገር ላይ ትኩረት ማድረግ አቁሙ። ላለው ይጨመርለታል፣ ለሌለው ግን ያለው ራሱ ይወሰድበታል እንደሚል ቃሉ ላለው ይጨመርለታል ማለት ያለውን የሚቆጥር እንደማለት ልታስቡት ትችላላችሁ። በሀብታምና በድሃ መካከል ያለው ልዩነት በቃኝ ማለትና በቃኝ አለማለት ነው ይላል የኛ ሀገር ደራሲ አለማየሁ ገላጋይ። አንዳንዴ እውነት ነው። በቃኝ ካላላችሁ ሁሌም ድሃ ናችሁ፣ ሁሌም የሌላችሁን ብቻ ትቆጥራላችሁ። ስለዚህ በቃኝ በሉ፣ አመስግኑ፣ ያላችሁን ቁጠሩ። ይህንን ስታደርጉ የበለጠ ይጨመርላችኋል፣ የበለጠውንም ታገኛላችሁ። ለዛሬ ያዘጋጀንላችሁ አእምሯችሁን ለማደስ የምትጠቀሟቸው ዘዴዎች እነዚህ ነበሩ። ብዙ ሰው ይህንን እየጠየቀ ይገኛል። አሁን ካለውበት ልማድ እንዴት ልላቀቅ? ህይወቴን እንዴት ልቀይር? የቤተሰቤን ህይወት እንዴት ላሻሽል? ቀጥሎ ምን ላድርግ? ወዴት ልሂድ? ይህንን ህይወቴን እንደ አዲስ እንዴት ነው የምሰራው? እነዚህን ጥያቄዎች እየጠየቃችሁ ከሆነ ለለውጥ ከግማሽ መንገድ በላይ ተጠግታችኋል። እኔ ደግሞ ዛሬ በዚህ ቪዲዮ ብዙ ሰዎች አድርገውት ህይወታቸውን የቀየሩበትን
6 ቁልፎች እነግራችኋለሁ። እነዚህ 6 ቁልፎችን ለጥቂት ደቂቃ አድምጣችሁ ለረጅም ዘመን ተጠቀሙበት። መልካም ልብ ካላችሁ ቪዲዮን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ ወደ 6ቱ ነጥቦች እንሂድ። አንደኛ፣ ቅድሚያ የምትሰጡትን ነገር ለዩ። ይሄ ማለት በህይወት ውስጥ አንዳንድ ነገሮች ትክክል ቢሆኑም እንኳን ያለ ጊዜው ሲሆኑ ግን ከጥቅማቸው ጉዳታቸው ያመዝናል። ስለዚህ ሁልጊዜም ጊዜን መረዳት፣ ቅድሚያ የምትሰጡትን ነገር መለየት ራስን ለመቀየር ወሳኝ ቁልፍ ነው። በምሳሌ እንየው። ከፊቱ 90 ደርድሩና በመጨረሻ አንድ ቁጥር አስቀምጡ። ይህ ቁጥር ስንት ነው ብትባሉ ያለ ጥርጥር ዋጋው 1 ነው። ነገር ግን እስቲ ይህንን አንድ ከፊት ለፊት እናስቀምጠው። ስንት ሆነ? 1 ቢሊዮን አይደል? ልክ እንደዚሁ ቅድሚያ መሆን የሌለበትን ነገር ከፊት ስትደረድሩ የህይወታችሁን ዋጋ ታጣላችሁ። በህይወት ውስጥ ልክ እንደ አንድ ቁጥሯ ፈጣሪን ከፊት ብናስቀድመው ህይወታችን ትርጉም ያለውና ትልቅ ዋጋ ያለው ወደ መሆን ይቀየራል ማለት ነው። እንዲሁም ስራ፣ ትምህርት፣ ቤተሰብ ሁሉንም በቅደም ተከተል አስቀምጡ። ዋጋ ያላቸውን ነገሮች፣ መቅደም ያለባቸውን ነገሮች ለዩ። ስለዚህ ይሄ አንደኛው ቁልፍ ነው ማለት ነው። ሁለተኛ፣ ግቦቻችሁን ጻፉ። ይሄ ጥርት ያለ እይታ እንዲኖራችሁ ያግዛል። ቀስትን ስታስወነጭፉ አንድ ነገር ላይ መሰካቱ አይቀርም። ታዲያ አንድ ቀስተኛ የሚባለው ግን እሰካለሁ ብሎ ያከበበው ነገር ላይ መሰካት በመቻሉ ምክንያት ብቻ ነው። ስለዚህ በግዴለሽነት አትኑሩ። ግብ ይኑራችሁ። የምትፈልጉትን ነገር እወቁ፣ ለዩ፣ ጻፉ። መጻፍ የሚጠቅመው ወላዋይ እንዳትሆኑና እንድትወሰኑ ስለሚያግዛችሁ ነው። ታዲያ ግባችሁን ጻፉ፣ ከዚያም ቶሎ ቶሎ ተመልከቱት። ግብን መጻፍ ማለት ልክ ለአንድ ህንፃ ከመገንባቱ በፊት ምን ሊመስል እንደሚችል በኢንጂነሮቹ እጅ እንደሚሳለውና ሞዴሉ እንደሚወጣለት ሁሉ ልክ አንድ ተጓዥ ከየት እንደሚነሳ በካርታ እንደሚይዘው ሁሉ በህይወት ላይ ግብን መጻፍ ልክ እንደዚሁ የጠራና ትክክለኛ መንገድን ለይቶ ለመጓዝ ይረዳል። ይህ ማለት ግን ህይወታችንን እንደጻፍነው አልጋ በአልጋ ይሆናል ማለትም ደግሞ አይደለም። ሁልጊዜም ህይወት በአጋጣሚዎች የተሞላች ናት። እንዲሁም ፈጣሪ ለኛ ከኛ እቅድ በላይ የራሱ እቅድ አለው። ስለዚህ ለዛ ከኛ ባለፈ ከአቅማችን በላይ ለሆነው ነገር ክፍት ቦታ መተው ይኖርብናል። ነገር ግን ይህንን በማሰብ ሳያቅዱና ግብን ሳያስቀምጡ መጓዝ ደግሞ የሰነፍ አካሄድ ነው። ስለዚህ ግባችሁን በወረቀት አስፍሩት። ጥርት ያለ ግልጽ መድረስ የምትፈልጉበት ቦታ ይኑራችሁ። ሶስተኛ፣ ልማድን ገንቡ። ይህ ዋነኛው ነጥብ ነው። የሰው ልጅ ተፈጥሮ በአንድ ስርዓት ይግባባል። ያም ድግግሞሽ ነው። የትኛውም ለውጥ በአንድ ሌሊት አይመጣም። ልክ ስለ ልማድ ስናወራ ስፖርትን ማንሳት የተለመደ ነው። ምክንያቱም ስፖርት ግልጽ የሆነ የልማድ ምሳሌ ስለሆነ ነው። አንድ ሰው በአንድ ቀን ብዙ ኪሎ ክብደት ያነሳና ለብዙ ሰዓት ተክቶ ቢሰራ ሰውነቱ ለውጥን አያመጣም፣ ምክንያቱም ጊዜ ስለሚጠይቅ ነው። ነገር ግን ትንሿ ኤክሰርሳይዝ ስትደጋገም በሰውነት ላይ ለውጥን ታሳያለች። ስለዚህ በአጭር አማርኛ ልማድ ማለት ድግግሞሽ ማለት ነው እንጂ ብዙ መስራት ማለት አይደለም። ታዲያ የሰው ልጅ ያለ ልማድ አይኖርም። ስንፍናም፣ አለመስራትም፣ ተኝቶ መዋልም ሁሉም ልማድ ነው። አሁን ራስን ስለመቀየር የምንነጋገረው ግን ልማድን በልማድ ስለመተካት ነው። ታዲያ እነዛ የናቃቻቸው ቀላል ልማዶች ረጅም ሰዓት ሶሻል ሚዲያ መጠቀም፣ አለማንበብ፣ ጊዜን ማባከን ሁሉ ተደማምረው አሁን ያላችሁትን ህይወት ሰጥቷችኋል። ስለዚህ ህይወትን ለመቀየር ወሳኙ ቁልፍ ልማድን መገንባት እንደሆነ አውቃችሁ ከዛሬ ጀምሮ ከትንሽ ጀምሮ እስከ ትልልቅ ልማድ ድረስ መቀየር ጀምሩ። አራተኛ፣ ተግባራዊ ሰው ሁኑ። ይህንን ስንል በዚህ ዘመን ትልቁ ልዩነት የሚፈጠረው ይህ ስለሆነ ነው። ምን ማለት ነው ካላችሁ፣ ዘመኑ የእውቀት የኢንፎርሜሽን ነው። እውቀትን በእጃችን ላይ በአንድ ክሊክ የሚወርደው ነው ቀሎ መጥቷል። ታዲያ አሁን ላይ ብዙ ኢንፎርሜሽን ስለምታውቁ ምንም ለውጥ አታመጡም። ታዲያ ምንድነው ካላችሁ፣ ተግባር። በዚህ ዘመን ማንም ሰው ምንም እንዲሆን ተችሏል። ከመቼውም ጊዜ በላይ ቀላል ሆኗል። ዶክተር፣ ኤዲተር፣ ኢንጂነር ብቻ የፈለጋችሁትን ዕውቀት የፈለጋችሁትን ነገር ሁሉ አክሰስ ይደረጋል። ዕውቀት ለአደባባይ ተጋልጧል። እንደ ድሮ መጽሐፍት ቤት በላይብረሪ ውስጥ ብቻ አይደለም የሚገኘው። ታዲያ ይሄንን ያህል የሰው ልጅን ጥረት የሚቀንስ ቴክኖሎጂ ተፈጥሮና ለነገሮች ቀላል መንገድ እየተፈጠረ ባለበት ዘመን ጥቂቶች ብቻ እድሉን ይጠቀማሉ።
ጥቂቶች ብቻ ዕውቀትን ወደ ተግባር ያወርዳሉ። ይሄ ነው ልዩነቱ። ሁሉም ሰው ቀላል ነው እኮ ልወቅ ብል በዩቲዩብ እማራለሁ እያለ ነገር ግን እጁን አጣጥፎ ተቀምጧል። ጥቂቶች ብቻ ያንን አጋጣሚ በጥበብ ወደ መሬት ያወርዱታል። ስለዚህ ሕይወትን ለመቀየር የተግባር ሰው ሁኑ። ወደ መሬት የወረደና እየተንቀሳቀሰ ያለ ተግባር ይኑራችሁ። ዘመኑ ያመጣውን እድል ተጠቀሙበት። አምስተኛ ውስጣዊ ጦርነትን ማሸነፍ ነው። ሰዎች ብዙውን ጊዜ ትልቁ ትግላችን ከራሳችን ጋር ይመስለናል እንጂ ውጫዊ ጉዳዮች እኛ ላይ እየፈጠሩ ላሉ ነገሮች ለኛ ሕይወት የመጀመሪያ ተጠያቂ አይሆኑም። ምን ማለት ነው? ሁልጊዜም በሕይወት ውስጥ እኛን የሚጥለን፣ የሚሰብረን፣ ሕይወታችንን የሚያበላሸው ነገር፣ ተስፋ የሚያስቆርጠን፣ የጀመርነውን እንዳንጨርስ የሚያደርገን ከባድ ሁኔታ ሲመጣ አይደለም። ገንዘብ ስንቸገር አይደለም። ስራ ስናጣ፣ ነገሮች ሲዘጋጉ፣ ሰዎች ሕይወታችንን ሲያከብዱትም አይደለም። በአጭሩ ውጫዊ ነገሮች አይደሉም። ነገር ግን የእኛን ሕይወት የሚያበላሸው ውስጣዊውን ጦርነት ስንሸነፍ ነው። ሕይወትን ስለመቀየር፣ ጤነኛ ሕይወትን ስለመምራት ስናወራ በሁሉም ክልል ላይ ለሚገኙ ሰዎች ነው። ያ ማለት ለሀብታም፣ ለታዋቂ ይሰራል ማለት ነው። ገንዘብ አለ ማለት ሕይወታችን ጤነኛ ነው ማለት አይደለም። ታዋቂም ዝነኛም መሆን እንደዚሁ። ውጫዊ ነገር ምንም ያህል የተሳካ ቢመስልም ውስጣዊ ማንነትን ማሸነፍ ካልቻልን ኪሳራ ነው። ብዙ ታዋቂ፣ ዝነኛ እንዲሁም ባለሀብቶች ራሳቸውን ሲያጠፉ ካልሆነም በልዩ ልዩ ሱስ ተዘፍቀው አእምሮን ሲያደነዝዙ መመልከት የተለመደ ነው። ለዚህ ነው ከውጫዊ ሁኔታ በላይ ውስጣዊ ጦርነትን ማሸነፍ ተቀዳሚ የሆነው። ስለዚህ ውስጣዊ ጦርነታችንን አሸንፈን ከራሳችን ጋር ተታርቀን ላለፋችሁት መንገድ፣ ለተሳሳታችሁት ስህተት ሁሉ ለራሳችሁ ይቅርታን አድርጋችሁ መሄድ የሚጠበቅባችሁ። ይህ እንደሚባለው ቀላል አይደለም፣ ጊዜን ይጠይቃል። ነገር ግን ራስን ስለመቀየር ስታስቡ በመጀመሪያ ወደ ውስጣችሁ ተመልከቱ፣ እርምጃን ውሰዱ፣ ለራሳችሁ መልካም ነገርን ንገሩት። ማንነታችሁ ከእናንተ በላይ የሚያምነው አካል የለም። ለራሳችሁ አትችሉም ስትሉት አልችልም፣ ትችላለህ ብትሉት ደግሞ እችላለሁ ብሎ ያምናል። ስለዚህ በመጀመሪያ በትኩረት ራሳችሁ ላይ ስሩ። ከውስጣችሁ ጦርነት ነፃ አውጡ። ከራሳችሁ ጋር ካለው ፍልሚያ ተላቀቁ። ራሳችሁን አሸንፉ። ከራሳችሁ ጋር ተግባቡ። ይህ እንደሚወራው ቀላል እንዳልሆነ ባቅም፣ ነገር ግን መደረግ የማይችልም አይደለም። ስለዚህ ሞክሩት። ስድስተኛ ማንበብ ነው። ይህን ቅድም አብራርቻለሁ። መጽሐፍ የምናነበው በዋነኝነት ለማወቅ አይደለም። ምክንያቱም አሁን በምንፈልገው ነገር ላይ ብቻ ከብዙ መጽሐፍት ዕውቀትን ሰብስቦ የሚዘረግፍ AI እየመጣ ያለበት ዘመን ነው። ታዲያ ለምን ማንበብ ትላለህ ካላችሁ ግን የትኩረት አቅምን ለማሳደግና እንዲሁም የትዕግስት አቅምን ለማሳደግ ነው። በዚህ ጊዜ የሰው የትኩረት አቅም በአቨሬጅ 3.14 ሰከንድ እየተባለ ይገኛል። ምክንያቱም ቲክቶክን ጨምሮ ብዙ ፕላትፎርሞች የሰውን የትኩረት አቅም እየገደሉ ስለሆኑ ነው። ስለዚህ ሰዎች ትዕግስት አልባ የሆኑና አንድ ነገር ላይ የመቆየት አቅማቸውን በእጅጉ እየቀነሰ መጥቷል። ታዲያ ያንን ለመቆጣጠር መጽሐፍ በማንበብ ራሳችሁን ማከም ትችላላችሁ። ስለዚህ ራስን ለመቀየር ስድስተኛው ቁልፍ ነጥብ ደግሞ መጽሐፍን ማንበብ ነው ማለት ነው። ስለዚህ እነዚህን 6 ልማዶች ብታዳብሩ ሕይወታችሁ ላይ እንዲህ ነው የማይባል ጥሩ ለውጥን ታመጣላችሁ። እነዚህ 6 ቁልፍ ነገሮች በጣም ስኬታማ የሆኑ ሰዎች ከሕይወት ልምዳቸው ያካፈሉት ነው። ለዛሬ ያዘጋጀውላችሁ ይህን ነበረ። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁን። እናመሰግናለን።